ያዩ የማያዩ እየሰሙ የማይሰሙ እነዚህ ልባቸው የጨለመ ነውራቸው በክብራቸው ሆዳቸው አምላካቸው የሚላቸው ለሆድ ብቻ የሚኖሩ እኔ አንድ ኮሌጅ እየተማርን አንድን አስተማሪ ጠይቃቸው ነበር እንጀራ ይልብላበታል ለእንጀራ የሚኖሩ ተው እንጂ ይሄንን እኮ መድረክ ላይ ብትሰብክ የህዝብ ድንጋይ ይዞ ያጠፋናል ይወግረናል እንጀራ ይልብላበት ተወኝ የሚሉ እኮ ናቸው ለእንጀራ የሚኖሩኛ ጸዎ ስምከ ያነስ ዘወድቀ ስምህን በመጥራት ስምህ የወደቀው ምን ያደርጋል ያነሳል እንደገናም ደግሞ በፊት መቆምን ምን አናፍር ኢየሱስ ሆይ ባንተ ፊት መቆምን መናገርን ጸሎት ማድረስን ምስጋና ማድረስን አምልኮን ማድረስን ባንተ ፊት ምን አናፍራም ለምን ከተባለ ስምህ የወደቀው ያነሳል ማን ኢየሱስ አሁን እኛ በታድሶ እንተናን አወጣናት እዚህ ስዕሏን አወጣናት ስለዚህ ምን አደረገው ለክርስቶስ ኢየሱስ ምን አደረግነው ቀየርነው ዋጀነው ከዚያ ምን ብሎ ይናገራል ኃጥአኒ ሬሲ ጻድቅ አይደል የሚለው የኢየሱስም ኃጢአተኛውን ጻድቅ ያደርጋል አይደል ኃጢአተኛውን ኃጢአት ያላወቀው እርሱ ስለኛ ኃጢአት ሆነ ነው ስለዚህ እኛን ያጸድቅ ዘንድ የመጣ ልጇ ነው ኢየሱስ ክርስቶስ ነው ድንግል ማርያም ከሆነች እቺ ሴት አይደለችም እንጂ እሷ ብትኖር በሕግ አምላክ ነው እኔ እንደው በእውነት ድንግል ማርያም በዚህ ዘመን ይሄ ድርሰት ሲደረስ ብትኖር ገመድ ካንገቷ ግብታ አስገብታ ታንቃት ሞታታለች እንጂ ይሄን ድርሰት አትቀበል መልአክ እንኳን መጥቶ ሲያበስራት ወንድ ሰላውቅ ብላ የተከራከረችን ሴት ማንንም ተነስቶ በፍቅር ዛሬ በእግዚአብሔር ቃል የምናውቀው ሰዎች በክርስቶስ ፍቅር ልባቸው ሲነካ ነው ክርስቶስ ስለሞተ ደሙን ስላፈሰሰ ለሰዎች ራሱን ዝቅ አድርጎ በመስቀል ላይ ስለተሰቀለ በሱ ፍቅር ነው ሰዎች እንደደፉ ምናውቀው እሱ ግን የተነደፈው በዚህ ሴት ፍቅር ነው እና ይሄ አንዱ እንትን የማርያምን አምልኮ የሚያበረታታ የማርያምን አምልኮ የሚያገን ማርያም እንድትመለክ የሌለ ያልተደረገ ነገር በማቅረብ እንደተደረገ በማስመሰል ሰዎች የማርያምን አምልኮ እንዲለማመዱ ጋንንት ብቻ ለዚህ እኮ እግዚአብሔር የራራለትን ህዝብ እግዚአብሔር አንድያ ልጁን የሰዋለትን ህዝብ በውሸት ድርሰት በውሸት ትርክት እመቤታችን በመስከረም አይደለም የተሰደደችው አይደለም እስቲ ታሪክ አምጡ መርጌታ ይልሉ አሁን እዚህ ጋር ተያይዞ እንግዲህ ከያዟቸው እነዚህ ሰዎች ከደረሷቸው ድርሰቶች መካከል አንዳንዶቹ በጣም ከታሪክ ካምሮ በላይ የሆኑ ድርሰቶች አሉ ለምሳሌ መርጌታ መላክም ቀደም ሊያነሱት የነበረ ሐሳብ አለ እሱን አስመልክቶ እስኪ አንዳንድ ሐሳቦችን ያንሱና እንወያይበት አሁን ወደ ሊቃውንቱ ልንገባ እሺ አመሰግናለሁኝ እግዚአብሔር አምላካችን የተባረከ ይሁን በተለይ ይሄ በጣም ዋና ነገር ስለሆነ ምናወራበትም ዋና ሐሳባችን ይሄ ነው በተለይ ማህሌቱ ሊቃውንቱ የሚያዜሙት ሁሉ ምን አይነት ችግር እንዳለበት ማየት አለብን እንደው አባ ጽጌ ዘድንግል ላይ እኔ አንድ ሐሳብ መጨመር የምፈልገው ሰውየው አይሁዳዊ ነውና የክርስትና ትምህርት የለውም እና የክርስትና ትምህርት ሳይኖረው ነው እንግዲህ የማርያም ስዕል ተገለጠችለት ተብሎ የተቀመጠው እና ይሄ ይሰዳሉ የራሱ እንትኑ ሐሳቡ ይሰዳሉ ያስከዳሉ ለምሳሌ የጌታችን እናት ድንግል ማርያም ብትሆን መገለጥ ያለባት ለክርስቲያን ነው አይደለ ለክርስቲያን ነው መገለጥ ያለባት እሱ ግን አይሁዳዊ ሆኖ አረማዊ ሆኖ የጌታን ስዕል የማርያም ስዕል ተገለጠችለት የሚል ነገር አለ ከዚሁ ጋር ደግሞ ተየዞ ማየት ያለብን ነገር ምንድነው ከተባለ አይሁዳዊ አረማዊ ሲባላል ወይ በርግታ እሱማ ምን መሰለ በክርስትና እይታ ሲታይ ከክርስትና እምነት ውጭ ናቸው እነሱ ለማለት ነው ከክርስትና እምነት ውጭ ናቸውና ከክርስትና እምነት ውጭ ስለሆኑ ሐሳቡ ምናልባት ችግር ላይ ኖረው ይችላል ግን ትልቁ ችግር ምንድነው እዚህ ጋር ማየት ያለብን ነገር አንድ ሰው የክርስትና ተቃዋሚ ሆኖ የማርያም ስዕል ተገለጠለት ማለት ደግሞ አንድ ነገር እዚህ ጋር እንድናየው እንፈልገው ነገር ወንጌል ተሰብኮለት አይደለም ማመን የሚለው አይደለም
መራት ተወጽ መራት ተወጽ እምስሮ ይሴ የሚል ቃል ተወጽ በትር እምስሮ ይሴ ኦኬ ይቅርታሽ ተወጽ በትር እምስሮ ይሴ የሚል የኢሳይያስ ትንቢት ተጠቅሶ ነው። በነገራችን ላይ ይሄ ምን ያሳየናል? ራሱ የእግዚአብሔርም ቃል እንዴት እየተዛባ እንዳለ እንድናይም ጭምር ነው ይሄንን ሐሳብ ያነሳሁት። ተወጽ በትር እምስሮ ይሴ የሚል የእግዚአብሔር ቃል የለም። ከይሴ ዘር ቁጥቋጥ ይወጣል ነው የሚለው። ቁጥቋጥ ይወጣል ኢሳይያስ 11 እና ቁጥቋጥ ብሎ የሚናገረው ስለ ኢየሱስ ነው አይደለ? ስለ ኢየሱስ ነው እንጂ ስለ ማርያም አይደለም። ግን ምንድነው የተደረገው? ይሄንን አባ ዜና ማርቆስ በግስ ሲናገር ሰምቶ ቃሉን አውቀዋለሁ ግን ትርጉሙ አልገባኝም ብሎ እና ከዚያ ተረጎመለትና በዚህ ትርጉም ክርስቲያን ሆነ ነው የሚለው። እንግዲህ ይኸውላችሁ አንድ ነገር ሁሉ ጊዜ ልብ ማለት አለብን። ክርስትና ወንጌል ተሰብኮ ነው ሰው ክርስቲያን የሚሆነው ወይስ ስለ ማርያም ተነግሮት? ስለ ማርያም ተነግሮት እንዴት ማለት ሰው ክርስቲያን ሊሆን የሚችለው? ሊሰበክለት እኮ የሚገባው ከተሰበከለት ስለ ክርስቶስ ነው። ስለ ክርስቶስ ሞት፣ ስለ ክርስቶስ መከራ፣ ስለ ክርስቶስ የመስቀል ስራ ነውና በዚህ ምክንያት ነው ወደ ክርስትና መጣ የሚባለው። ይሄ ሰውዬ ምንም አልሆነም፣ መነኮሰ፣ ከዚያ ያው መምህር ሆነ ይላሉ እና ከዚህ ጋር ተነስቶ ነው እንግዲህ ይሄ ማኅሌተ ጽጌን ደረሰ የሚባለው። እኔ እዚህ ጋር ሌላም ጥያቄ ማንሳት እፈልጋለሁ። የሰውየው ስም ጽጌ ነው፣ የማኅሌቱ ስም ማኅሌተ ጽጌ ነው አይደለ? ይሄ ከማርያም ስደት ጋር ምን ያገናኘው? ከማርያም ስደት ጋር ይሄ ምን ያገናኘው? አሁን ሰውየው ማኅሌተ ጽጌ ተባለ፣ ስሙ ደግሞ ድርሰቱ ደግሞ ማኅሌተ ጽጌ ተባለ። ለማርያም ነው የተደረሰው ወይስ ለራሱ ነው የደረሰው? እንግዲህ አሁን ምንድነው እነሱ ያው የሰውየውን ክብርም ገነን ለማድረግ ለሰውየውን ክብሩን ከፍ ለማድረግ እኮ እንደዚያ ከሆነ ምን መሰለ መባል ያለበት መርጌታ ማኅሌተ ማርያም ነው መባል ያለበት ከሆነ ማኅሌተ ማርያም ተብሎ በማርያም ስም ነው መቀመጥ ያለበት እንጂ በጽጌ ስም ከተቀመጠ ሰውየው ራሱንም እያስመለከ እንዳይሆን ነው። እኔው ስጋቴ ይሄንን ማኅሌተ ጽጌ ስናለ ብዙ ጊዜ የሚያወራው ስለ ጽጌ ነው የሚያወራው እና ሰውየው ራሱን እያስመለከ እንዳይሆን የሚል አንድ ስጋት አለ። ሌላው ደግሞ ከማርያም ስደት ጋር ምን አገናኘው? አሁን ስለ ስደቱ አይደለም ይሄ የሚያወራው፣ ስለ ስደቱ አይደለም ይሄ አሁን ማኅሌተ ጽጌ ስናነበው ስለ ስደቱ አይደለም የሚያወራው ስለ ማርያም አምልኮ ነው። ስለ ማርያም አምልኮ ነው እያወራ ያለው እና ድርሰቱና መልእክቱ ተቃረነብኝ። እውነቴን ነው ለማለት አይደለም። እኔ ሳነበው ድርሰቱና መልእክቱ ራሱ ተቃረነብኝ። ድርሰቱ ማርያም ተሰዳለች ተብሎ ለማርያም ስደት የተደረሰ ነው ይለናል። ይሄኛው ደግሞ አይ ስለ ማርያም አምልኮ ነው የሚያወራው እና እነዚህ ነገሮች ስናይ ድርሰቱ ችግር አለበት። ይሄንን እኔ እንደው 4 እና 5 ነጥቦች ሰጥቼዋለሁ። ይሄንን እንደው ለማየት በግምገማ ደረጃ ለማየት 1 4 5 ነጥቦች ሰጥቼዋለሁ እና ምንድነው አንደኛው ነገር ድርሰቱ ስለ ማርያም ስደት የሚያወራ ሳይሆን የማርያምን አምልኮ የሚያስፋፋ ነው። ማርያማዊ አምልኮ ለምሳሌ ማርያም እንድትመለክ የሚያደርግ ነው። የሚገርማችሁ ነገር በጣም ብዙ የማርያም አምልኮን የሚያሳይ ብዙ ነገር አለ። ለምሳሌ ከማኅሌተ ጽጌ አንድ ነገር ላንብ። በኑ በመቃብር ቦለሉል የሚለው ማለት ነው 671 ገጽ 671 ገጽ ላይ ይሄንን እናገኘዋለን፣ እናነበዋለን። ምን ይላል መሰላችሁ? መኑ በመቃብር ቦለሉል አብየ ትምህርት ኪሲራክ ከመይነግር ወይ ጸግውኒ ድንግል ኖሃ ሞይል ከመይሴብ ታምረኪ በማኅሌተ ጽጌ ዘኮን እስመ ተነደፍኩ ለፍቅርኪ በሐጹ ስውል ይላል። ምን ማለት ነው? በመቃብር ልዑልን የሚያመሰግነው ማን ነው ይላል። በመቃብር ልዑልን የሚያመሰግነው ማን ነው ይልና ያነሳው ሐሳብ ጥሩ ነበር። በመቃብር ልዑልን የሚያመሰግነው ማን ነው ብሎ ምክንያቱም ሕያው እንጂ ለልዑል አሁን ለልዑል ነው ለልዑል እንደሚቀኝ ነው ያደረገው። ከዚያ ይቀጥልና አብየ ትምህርት ሲራክ ከመይነግር ወይ ያው ሲራክ ጥበበኛ ነው ይባላል። እሱ እንደተናገረ ነው የሚለው ጸግውኒ ድንግል ኖሃ ሞይል ረጅም ዘመን ስጪኝ ይልና ከመይሴብ ታምረኪ በማኅሌተ ጽጌ ዘኮን ምን ማለት ነው? ታምርሽን በዚህ በማኅሌተ ጽጌ ዘኮን የሚለው እንትን ነው እንኳይ ነው አይደል?
ከመሴብ ታምረኪ በማይሌተ ጽጌ ዘኮል ኮል እንኳይ በሆነው በማይሌተ ጽጌ ታምርሽን እንዳመሰግን እስመ ተነፍደፍኩ ለፍቅርኪ በሐጹሉን በቃ በፍቅርሽ ይሄ ከፍተኛ ጦር ባለው በፍቅርሽ ተነድፍ ያለውና ይላል። እና አሁን ይሄ ማን ነው እያመለከ ያለው? የተነገረው ስለ እግዚአብሔር ነው መነሻ ሐሳቡ አይደለ? ግን መነሻ ሐሳቡ ስለ እግዚአብሔር ልዑልን በመቃብር የሚያመሰግነው ማን ነው ብሎ ተነስቶ ወደ የት ነው ሄደው ከተባለ ማርያም ነው ለማመስገን። እንዲያውም በተሳለ ጦር ፍቅርሽ ተነድፍ ያለው ብሎ ማለት የማርያም ፍቅር ያሳበደው ማለት የሚገርም እኮ ነው። የማርያም ፍቅር የወጋው እኛ በእግዚአብሔር ቃል የምናውቀው ሰዎች በክርስቶስ ፍቅር ልባቸው ሲነካ ነው። ክርስቶስ ስለሞተ ደሙን ስላፈሰሰ ለሰዎች ሲል ራሱን ዝቅ አድርጎ በመስቀል ላይ ስለተሰቀለ በሱ ፍቅር ነው ሰዎች ሲነደፉ የምናውቀው። እሱ ግን የተነደፈው በዚች ሴት ፍቅር ነው። እና ይሄ አንዱ እንትን ነው የማርያምን አምልኮ የሚያበረታታ የማርያምን አምልኮ የሚያገን ማርያም እንድትመለክ የሌለ ያልተደረገ ነገር በማቅረብ እንደተደረገ በማስመሰል ሰዎች የማርያምን አምልኮ እንዲለማመዱ ነው። ለዚህ እኮ ነው አይታችሁ ከሆነ ብዙ የቤተክርስቲያን አባቶች የማርያም ፍቅር ነው የሚያንገፈግፋቸው አይደል? የማርያም ፍቅር በቃ የእሷ ነገር ነው የሚሉ። የሞተው ክርስቶስስ ቦታ የለው፣ የተሰቀለ ክርስቶስስ ቦታ የለው፣ ስለኛ የተሰዋው ክርስቶስስ ቦታ የለው፣ እግዚአብሔር እኛን ወዶ ከሰማይ የላከው ክርስቶስ ቦታ የለው። እና አንደኛው ነገር ይሄንን ነው ያየሁት። ምናልባት ለዚህ ተጨማሪ አንድ በጣም መነገር ያለበት ነገር ስላለ እሱን ልናገር። እዚያው መረጃችንን ግልጽ እናድርግ ማለት ነው። እዚያ ገጽ 679 ላይ መጽሐፈ ሰዓታት ላይ ዘኒ ስባተ ወዘኒ ማህሌተ ታምረኪ ጸገየ ወፈሬሊተ ከመሴብ ካይበ እንዘ ጸጉር ጸበርተ ምስለይለ ሐጸው አልባሲዮሙ በደመ በግው ድርገተ ውስተ ማህበረ ድንግል ክፍልኒ ቁመተ ይላል። ዘኒ ስባተ ወዘኒ ማህሌት ይሄንን ምስጋና ይሄንን ማህሌት ታምረኪ ጸገየ ወፈሬሊተ ታምርሽ ምን አለ አበበልኝ አፈራልኝ። ይሄንን ምስጋና ነው የሚለው። ይሄንን ስባት ለማን የሚሰጠው ማለት ነው? ለማርያም የሚሰጠው ለማርያም የሚሰጠውን ይሄንን አፈራለት። ከዚያ ምንድነው የሚለው? ውስተ ባህረ ማያው ድንግል ክፍልኒ ቁመተ ያው በባህር መካከል መቆምን ስጭኝ ይላል። ህብረሃ መልሚል ቀይህ ይቅርታ ስለሌላ ነውና ምስለይላ ሐጸው አልባሲዮሙ በደመ በግው ድርገተ ምንድነው? ሰዎች በክርስቶስ ደም ታጥበው እግዚአብሔርን ለማገልገል እንደሚያደርጉት መቆምን ስጭኝልና ግን ጽጌሽ ይሄንን አፈራልኝ ነው የሚለው። ይሄንን አፈራልኝ ይሄንን አበበልኝ ብሎ ይናገራል። ስለዚህ ምንድነው እዚህ ጋር ጠቅለል ላድርገውና ሌሎችን ሐሳቦች በኋላ ዘረዝራቸዋለሁ። ያስባቸውን እዚህ ጋር ጠቅለል ላድርገውና የመጀመሪያው ነገር ማህሌተ ጽጌ የማርያምን አምልኮ የሚያበረታታ ሰው ማርያምን እንዲያመልክ የሚያደርግ ነው። አንድ ደቂቃ ብቻ ታውስኛላችሁ። አንድ ነገር ጨርሼ እዚህ ጋር ልፍ ብዬ ነው ይቅርታ። ስብሐት ለኪ ማርያም እዚሁ ላይ ስብሐት ለኪ ማርያም በጽጌ መላእክት ትጓል፣ ስብሐት ለኪ ማርያም በጽጌ ነቢያት ቅዱሳን፣ ስብሐት ለኪ ማርያም በጽጌ ሐዋርያት ሰባክያን፣ ስብሐት ለኪ ማርያም በጽጌ ሰማዕታት ወጻድቃን ወስብሐት ይደሉ ለማህሌተ ጽጌኪ ወይን እስመ በጽጌኪ ወይን ይትፌሳ ሕዙን ይላል። ይህ ማለት ምን ታውቃላችሁ? ማርያም ለአንቺ ምስጋና ይገባል። ማርያም ለአንቺ ምስጋና ስብሐት ለኪ ማርያም በጽጌ መላእክት ትጓል፣ በመላእክት በትጎች በመላእክት ምስጋና ይገባሻል። ስብሐት ለኪ ማርያም በጽጌ ነቢያት ቅዱሳን በነቢያት በቅዱሳን ጽጌ ምን ይገባሻል? ምስጋና ይገባሻል። ስብሐት ለኪ ማርያም በጽጌ ሐዋርያት ሰባክያን ሐዋርያት በሰበኩት በሐዋርያት ሰባክያን ምስጋና ይገባሻል። ስብሐት ለኪ ማርያም በጽጌ ሰማዕታት ወጻድቃን ያው በጻድቃንና በሰማዕታት ጽጌ ምን ይገባሻል እያለ ነው ምስጋና ይገባሻል። ወስብሐት ይደሉ ለማህሌተ ጽጌኪ ወይ ለጽጌሽ ማህሌት ምስጋና ይገባል። እስመ በጽጌኪ ወይ ይትፌሳ ሕዙን። አሁን ተመልከቱት ምን ማለት ነው ይሄ? ስብሐት ለእግዚአብሔር ይባላል አይደል? ስብሐት ለእግዚአብሔር ለዛብጻነ እስከዛቲ ሰዓት አይደል? ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ብለህ ደግሞ ትቀጥላለህ ወደዚህ ማለት እንድናመልከው እስከዚህ ላደረሰን ለእግዚአብሔር ምስጋና ይገባል።
ተብሎ እንደሚዘመረው ለማርያም ምን ይገባል እያለን ነው? ምስጋና ይገባል ብሎ ይኸው እንግዲህ በግልጽ ማርያምን ምን እያለን ነው? እያስመለከን ነው። ለዚህ ነው እኛ አሁን ማኅሌተ ጽጌ ትክክል አይደለም፣ በጽጌ የሚደረገው ነገር ትክክል አይደለም ስንለው የማርያምን አምልኮ እያካሄደ ነው ብለን ስለምናስብ ነው። በጣም ጥሩ፣ እግዚአብሔር ይባርኮት። አሁን ቀጥታ የገባ ነው ወደ ፍሬ ሐሳቡ ወደ ድርሰቱ ነው። እንግዲህ ድርሰቱ ምን ይመስላል የሚለውን ስናየው ድርሰቱ ሰውየው ያያትን ስዕል ይመስላል። የስዕሏ ውበት ቅድም መግቢያችን ላይ እንዳወራ ነው ስለ ጽጌ ድርሰት ከመግባታችን በፊት ጽጌ ያያት ያቺ በጫካ ያያት ስዕል በጣም የምታምር ውብ፣ አስደንጋጭ በኋላ ደግሞ አስፈሪ የሆነች ስዕል ናት ይላታል ታሪካቸው። እንግዲህ ይህችን ስዕል ከማየቱ የተነሳ በፍቅሯ የተነደፈ በስዕሏ ፍቅር ነው የተነደፈው። ስለዚህ ቅድም አንድ እንትን ካሉት ላይ ምስለ እላ ጸቡ አልባ ሲሆሙ በደመ በግዑ ድርገተ ይውትላችሁን ልክ እዛ ራዕየ ዮሐንስ ላይ ልብሳቸውን በደሙ ያጠቡ በደሙ አጥበው አይደለም ያነጹ ይላል። እሱ ጋር ለማነጻጸር ነው። ልክ እንደነሱ ከነሱ ጋር እንዲቆም እርጅኝ አግዥኝ አላት። ማን? ደራሲው አባ ጽጌ ብርሃንና አባ ገብረ ማርያም ደራሲዎች ሁለቱ ስለሆኑ፣ ስለዚህ እንትኑ ድርሰቱ ራሱ የሆነ የዚህ ዓለም የሴትና የወንድን ፍቅር አይነት የሚገልጥ እንጂ በትክክል የእግዚአብሔርን ፍቅር የሚገልጥ አይደለም። በነገራችን ላይ ቤተክርስቲያን እርስ በርሷ እንድትዋደድ መጽሐፍ ቅዱሳዊ ሐሳብ ነው። እርስ በርሳችሁ ተዋደዱ ይላል። መዋደዳችን ምንዋደደው በተመሰረትንበት በክርስቶስ ኢየሱስ በአካሉ እርሱ አጋፔ ፍቅር ስለሆነ በእርሱ አማካኝነት ነው እንጂ አንዲትን አማኝ ለአንቺን ስወድሽ ልቤ ተቃጠለ በፍቅርሽ ልክ የፍቅርሽ እንደ ሰይፍ ልቤን ቦረቦረው ብል ይቺ ሴትዮ አይ ይሄ ሰውዬ ከኔ ምን ይዞታል ነው የምትለው? ፍቅር ይዞታል ነው የምትለው። ልክ ይሄ ሰውዬ እንዲህ አይነት መንፈስ ነው ያለበት እና አንዳንድ ጊዜ ድርሰቱን እናየዋለን። ቅድም አንዳንድ የተነሱ እንትኖችም አሉ። መልከ ማርያም ላይም እንደዚህ ነገር አለ እና ድርሰቱን እናየዋለን። አባ ቄሴ አፍቅርኝ አፍቀርኩኝ ሁሉ አለ ሚዜ ለግሞራ እንደሱ ሁሉ አለ። ስለዚህ ፍቅሩ በጣም ነድፎታል። ያ ጫካ ላይ ያየው ስዕል በጣም አደገኛ የሆነ ስዕል እና እንግዲህ ሶስ ምን ይላል? እሺ መልካም እንግዲህ በያዝነው ሐሳብ ውስጥ ማኅሌተ ጽጌንና ከመቤታችን ከቅድስት ድንግል ማርያም ጋር ተያይዞ የተደረሰው ድርሰት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመስከረም 25 እስከ ህዳር 6 የሚፈጸመው ሥርዓት እግዚአብሔርን የሚያከብር ለእግዚአብሔር የሚቀርብ ነው ወይ ብለን በእውነታዊውና ሕያው በሆነው በእግዚአብሔር ቃል ስንመዝነው እውነት አለመሆኑን ይገልጣል። ምክንያቱም ቀደም ሲል እንዳልናችሁ እንግዲህ ከመቤታችን ከቅድስት ድንግል ማርያም ጋር ያለው ተያይዞ የተደረሰው በአባ ጽጌ ድንግልና በአባ ገብረ ማርያም የተደረሰው ድርሰት ምን ያመለክታል ስንል እውነተኛውን የእግዚአብሔርን አምልኮ የሚቃረን የሚያፋልስ ነው። እንግዲህ እንደተባለው በዚህ እሁድ ቢያንስ ከመስከረም 25 ጀምሮ የሚቀርበው ለእግዚአብሔር ነው ወይ ስንል ቅድም መርጌታ ኃይለ ልዑል አንድ ነገር ለመግለጽ ሞክረዋል። ምክንያቱም ማኅሌተ ጽጌ ሲባል ማኅሌቱ ለዛ ለጽጌን የሚያመለክት እንጂ ማርያምንም እግዚአብሔርንም ያማከል አይደለም። ለምን? በስሙ ነው የተሰየመው ማኅሌተ ጽጌ የጽጌ ማኅሌት። ስለዚህ ጽጌ ተብሎ የተሰየመው በጫካ ይኖር የነበረው ዘመኑን በአደን ይኖር የነበረው ሰው በኋላ ላይ እንግዲህ ወንጌል ሳይሆን ስዕልን አይቶ የማርያምን ስዕል አይቶ ምስል አይቶ አመነ የተባለው ሰው የደረሰው ድርሰት ነው። እንግዲህ ይሄ አየ የሚባለው ነገር ስዕል ነው እንጂ ከእግዚአብሔር የሆነ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስን አይቶ አይደለም ይህንን ድርሰት ለመድረስ የቻለው። ያየው ስዕል ነው። ያ ስዕል በእውኑ የማርያም ስዕል ይሆንን?
ለምን ብትሉኝ ቅድም እንደሰማችሁት ታሪኩን ወግቶ የሚገድል ነው። የመታውን አካል የሚገድል ስዕል ይህም ራሱ ወንጀለኛ ነው የሚያስጠይቀው ስዕሉ ራሱ ማለት ነው ቢጠየቅ። ነገር ግን ግዑዝ ነው። ግዑዝ የሆነው ነገር ይገላል ብሎ ታሪክን መጻፍና ይህን እንደ ታሪክ ደግሞ በቤተ ክርስቲያን ውስጥ ማስቀመጥ ራሱ ርግማን ነው። ለትውልዱም ለሀገርም ለቤተ ክርስቲያንም ለእውነተኛውም አምልኮ እንቅፋት ነው። ይህ ከቤተ ክርስቲያን መወገድ ሲገባው ታሪክ ነው ተብሎ እንዲያውም እየታጠነለት ገዳይ ስዕል ማስቀመጥ ይሄ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ የከፈለውን ዋጋ የሚያረክስ ነው። ይህንንም የሚያጠለሽ ነው። ከዚህ አንጻር እነዚህ ሁለት ሰዎች የደረሱት ድርሰትን ስንመለከት ድርሰት ደርሰዋል። ከደረሱት ድርሰት ተአምረኪ ማርያም ተሰብከ በኦሪት አመተ ሰናወኪ ጳጦስ ምስለ መለኮት ዘርኤኪ ሙሴ ሊቀ ነቢያት ጸልሌን ባይጹቂኪ ሐመልማላዊት እጽ ሶከ ኃጢአት ያውኢ ጽጌኪ እሳት ማርያም ሆይ ነበልባል ከሐመልማል ተዋህዶ ሙሴ በደብረ ኮሬብ ባየ ጊዜ ተአምርሽ በኦሪት ተሰበከ ተነገረ ይላል። እውን በኦሪት በሙሴ ሕግ ስለ ማርያም ተጽፏልን? በመጽሐፍ ቅዱስ ውስጥ በሕግ የተጻፈው ስለ ክርስቶስ ነው። ሙሴ በሕግ የጻፈለትን ነቢያት የተናገሩለትን መሲሁን ክርስቶስ ኢየሱስን አግኝተነዋል ብሎ ዮሐንስ ጽፏል። ነገር ግን ስለ ማርያም በኦሪት መነገርና መሰበክ የተነገረ ነገር በመጽሐፍ ቅዱስ ውስጥ አናገኝም። ይህንን እንግዲህ እነዚህ ሁለት ደራሲያን የመጽሐፍ ቅዱስን ሐሳብና እውነተኛውን የእግዚአብሔርን አምልኮ የሚቃረን ነገር ፈጥረዋል። ይህም እንግዲህ እየተፈጸመ ያለው ሥርዓት እግዚአብሔርን የማያከብርና የማይወክል ነው። እንዲሁም ሌላኛው ድርሰታቸው ደግሞ ዘብኪ ተባረኩ ወተቀደሱ አሕዛብ ትምህርተ ግዝረቱ ወዘሩ ለአብርሃም አብ ጽጌ ድንግልናኪ በግ ለቤዛ ይስሐቅ ውሂብ ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስግው ኮከብ አሕዛብ ባንቺ የተባረኩብሽ። እንግዲህ እግዚአብሔር አምላካችን ለአብርሃም በኡር ይኖር በነበረ ጊዜ አብርሃምን ከሀገር ከዘመዶች ተለይተ ውጣ እኔ ወደማሳይህ ምድር ብሎ ከአብርሃም ጋር ኪዳን አድርጓል። ይህ ለአብርሃም የተሰጠውን ኪዳን ለማርያም አምጥቶ መስጠት ይሄ ራሱ ተፋልሷል። አሕዛብ በዘር ይባረካሉ የተባለው አብርሃም እንጂ ማርያም አይደለችም። እግዚአብሔር አምላክም ስለ ማርያም አልተናገረም። እግዚአብሔር አምላክ አብርሃምን በዘር አሕዛብ ይባረካሉ ብሎ የተናገረውን ለማርያም በመስጠት የተደረሰው ድርሰት ይህ ደግሞ አምልኮ ሆኖ ከምሽቱ 3 ሰዓት እስከ ማለዳው 12 ሰዓት ሲጮህ የሚታደረው ቅድም እንደተባለው ሌላ ተፋልሶና እግዚአብሔርን የማያከብር የሰዎች ትርክት የሰዎች ወግና ልማድ እንጂ እግዚአብሔርን የማያከብር ነው። እንግዲህ ለዚህ ደግሞ ምን እንል ነበረ? ባልዳንበት ዘመን ይህ የእመቤታችን ስደት መታሰቢያ ነውና ምእመናን ብለን ንስሐ ልጆቻችንን ዝክር እንዲዘክሩ ካህናቱን እንዲያበሉ በዚህም ደግሞ ጽድቅ እንዲያገኙ እናስተባብር ነበር። ይህም ስህተት ነው። በዚህም ንስሐ ገብተናል። በእውነት ተመልካቾቻችን ምእመናን ይህ የማርያምን ስደት ነው በሚል በማርያም ስም የተሰየመው ጽጌ ጾም የሚያስደንቀውን ክፍል ልንገራችሁ። ካህናቱ ሥጋ ይበላሉ፣ ምእመናኑ ይጾማሉ። የውሸት መሆኑን የምታውቁት በዚህ ነው። ጳጳሳቱ፣ መለኮሳቱ፣ ካህናቱ፣ ዲያቆናቱ ሥጋ ሲበሉ፣ ምእመናኑ ግን የጽጌ ጾም ነው ብለው ይጾማሉ። በጣም የሚደንቀው ነገር ይህ ራሱ የተፋለሰ ካህናቱ እንኳን የማያምኑበት መሆኑን እንድትረዱ አበክረን ልንናገር እንወዳለን። ምክንያቱም ለምን ጳጳሳቱም ካህናቱም አያምኑበትም፣
አልተቀበሉትም። ምእመናን ደግሞ ከመስከረም 25 እስከ ህዳር 6 ይጾማሉ። እኔ በጣም የምትገርመኝ አንዲት እህት ነበረች የምትደግስ እና ብፁዓን ጳጳሳት መለኮሳት በቤቷ በግ ታርዶ ክትፎው ምን የሌለው ነገር ቀርቦ ባለቤቷ ይበላል፣ እሷ አትበላም። እና በወቅቱ የነበሩት አባት እንዴ በእንጂ ምን ነው ስለአራ አባታችን የእመቤታችን ጾም ነው ይሄንማ አላደርገው ማለት ጳጳሷ በያረ በጭራሽ እንደው ቡራኬ ነው ተቀበሉት በጭራሽ አለች። ለምን ስትል እንዲህ የእመቤቴስ ፍቅር አለች። እንግዲህ ይሄ እውን የእመቤታችን ፍቅር ሳይሆን ሌላ መንፈስ እንደሆነ ያስረዳል። ሌላ መንፈስ እንዳለ አሁን የሚነገረውን መንፈስ ይሄ ከሀገራችን ውጪ እንደው ሀገራችንም ገብቷል ይባላል። ይሄ ሌላ መንፈስ እንደሆነ የሚያስረዳ ነው። እና ተመልካቾቻችን ይህንን እውነት ከተደረሰው ድርሰትና ከሚደረገው ስርዓት ከሚተረከው ታሪክ ተነስቶ ራሱ የሚፋለስ መሆኑን እንድትረዱ መልእክታችንን እናስተላልፋለን። ይቆየን። በጣም ጥሩ ቄስ በጣም አሉት እኮ ዛሬ እንዴት ነው? እግዚአብሔር ይባረክ። አሉት የማይሌት ጽጌ በጣም ነው ዛሬ አበጣው። እግዚአብሔር የተባረከ ይሁን። እንግዲህ አሁን ቀጥታ በጣም ወደ ሐሳቦቹ ሊቃውንቱ የተባሉ የእውነት ሊቃውንት ያስብላቸዋል ወይ ሁሉ ማለት አለብን መሰለኝ። ይሄንን ሲጮሁ በእውነት እንደተባለው በሆነ ነገር ግን እየተነደፉ ነው። አሁን እንትኑ ስናየው የሆነ ደስ የሚያሰኝ ነገር አለው። ስጋን ደስ የሚያሰኝ ነገር አለው። ምክንያቱም አንዲት ሴት እንደዚህ ስትወደስ ስትመሰገን ስትመለክ በጣም ደስ ይላል። እግዚአብሔር ሲመለክ ግን ሰው ኢየሱስ ካልገባውና በመንፈስ ቅዱስ ካልሆነ በቀር ደስ ሊለው አይችልም። ምክንያቱም እግዚአብሔር አንዳንድ ጊዜ ላላመኑበት የሚባል እሳትን ጭምር መጨመሪያም እኮ አለው ጌታ መጨመሪያ እኮ አለው። መጨመሪያም አለው መቀመሚያ አይደለም። አምልኮ ይሄ ዝማሬ እኮ ዝም ብሎ አይደለም። አሁን በድራፍት በጠጅ በቢራ ታግዞ ነው። በግ ደግሞ በደጋው ነው እጀባ። እነሱ ደግሞ እኛን ነው የሚሉን። እንግዲህ እግዚአብሔር የላቸው። እንግዲህ መርጌታ መላክ ቀደም አንስተው ከነበሩት ሐሳብ ይቀጥሉ። ለምሳሌ እንተና ከደረሰው ድርሰት አንዱ ከስሏ ጋር አያይዞ ነው ድርሰቱን የደረሰው። ያፈር ቀዊመ ቅድመ ስልክ የሚል ድርሰት አለ እና እሱን እስኪ ያፈር ቀዊመ ቅድመ ስልክ ወርሃ ጽጌረዳ አምሐልቅ ዘየ። እንግዲህ በጣም የማይሌት ጽጌን የኢትዮጵያ ቤተክርስቲያን ሊቃውንት አገልግሎት ነው እያየን ያለነው። አሁን እያወራን ያለነው ምዕመናን ጋር አይደለም። እያወራን ያለነው ከማንኛውም ማህበረሰብ ጋር ያለ ሐሳብ ሳይሆን በኢትዮጵያ ቤተክርስቲያን አንጋፋ ከሆኑት ከሊቃውንቱ ሐሳብ ጋር ነው ያለነው አሁን። ስለዚህ የኢትዮጵያ ሊቃውንት በኢትዮጵያ ቤተክርስቲያን የሚያገለግሉትን አገልግሎት ስርዓተ ማህሌት እግዚአብሔራዊ ነው፣ ወንጌል ነክ ነው፣ ክርስቶስ ነክ ነው፣ ምንድን ነው የሚለውን እየፈተሽን ነው እያየን ያለነው። እና ይህን በተመለከተ የማህሌተ ጽጌ ደራሲ ሲደርስ አጽንዖት ሰጥቶ ድርሰቱን የደረሰው ወይም ደግሞ ዓላማ አድርጎ የጻፈው ድንግል ማርያምን ነው። ማርያምን ታርጌት አድርጎ በብዙ መንገድ ጽፎላታል ማለት ነው። ስለዚህ ሊቃውንቱ ይሄንን የአባ ጽጌን ድንግል ድርሰት አልመረመሩትም፣ አልፈተሹትም። ይሄ መሆን የለበትም ብለው ሲሟገቱ ሲከራከሩ አናይም። እንደወረደ የአንድ መነኩሴ ድርሰት ተቀብለው እያቀነቀኑ እናያቸዋለን። እንደው ከተደረሰው ድርሰት ልምጣ። እንግዲህ በቤተ ክርስቲያኒቱ የሚደረሰውን ድርሰት የምንቃወምበት ምክንያት ብዙ ስላለን ማለት ነው። እያፍር ቀዊመ ቅድመ ስልክ ወርሃ ጽጌረዳ አምሐልቀ ዘያልቅ ስብሐተ እንዘ ሲያበሴባኪ ጥቀ ታምርኪ ማርያም ከመ አጠየቀ ጸዎ ስምኪ ያነስ ዘወድቀ። የወደቀውን ስምሽ ምን ያደርገዋል ነው ያነሰዋል። ምስጋናሽን ምን ሳደርግ ስናገር ሳወራ ስተርክ እና ምን ቅድመ ስዕልኪ ነው የሚለው። በስዕልሽ ፊት መቆምን ምን አዳለርልም
አላፍርም ነው። አሁን አንድ ሁለት ነገሮች የምናነሳ አንደኛ የወደቀውን የምታነሳ ራሷ ድንግል ማርያም መሆኗን በማርያም ስዕል ፊት ደግሞ መቆምን የማያፍር መሆኑን ሰውየው ከምን ጋር የተያያዘ ነው ካል ከስዕል ጋር የተያያዘ ሐሳብ፣ ድርሰት፣ እይታ፣ ራእይ፣ ቪዥን ነው ያለው ሰውየው። የቱ ጋር ነው ሄዶ የተላተመው? ድንግል ማርያምን ባንል ለምን ስለማይወክላት አሁን ድንግል ማርያም ብለን ይሄንን ካወራን ትክክለኛ ማርያም ናት ልንል ነው። ነገር ግን ማርያም አይደለም። ድርሰት የደረሰበት መንፈስ ነው። ስለሷ ብሎ ስላወራ መንፈሱ ወሮታል ሁሉ እሱ ችግር የለውም። ምን መጣበታል? ህዝቡ ተይዟል። እሱ እንዳሉት አሁን ይቺ ድንግል ማርያም ናት ወይ? እሷ እኮ የለችም። ግን በስሟ የተደረሰው ድርሰት የሚያወራው ስለ ድንግል ማርያም ስዕል ነው፣ ስለ ድንግል ማርያም መልክ ነው፣ ተክለ ቁመና ነው፣ ስለ ማርያም ፍቅር ነው የሚያወራው። ይሄንን መልኩ ይሄ ማይለተ ጽጌ ያወራል። ግን እንደ ተሐድሶ ስንመጣ ደግሞ መሆን የነበረበት ይሄ ድርሰት ብለን እናፈርሰዋለን። እንዴት ነበር የሆነበት? እያፍር ቀውመ ቅድመ ገጽከ ወርሃ ጽየረዳ መሃልከ ዘይሃልክ ስባት እንዘስ የባህከ ጥቀ ለኢየሱስ ተሰጥቶ እንዘስ የባህከ ጥቀ ተአምረከ ክርስቶስ ከማጠየቀ ጸዎ ስምከ ያነስ ዘወድቀ። አሜን። መደረግ ያለበት ይሄ ነው። እኛ ማይሌተ ጽጌውን ነግሱን መልካም መልኩን እንደገና ሰርተንላቸው እንሰጣቸዋለን። ምን ብለን? በማርያም ስም የተዘመረውን ለክርስቶስ እንዲዘምሩ። ይኸው ሊቅ ተብሎ ባላይምሮ ተብሮ ለሴት ለድንግል ማርያም የተሰጠውን መልክ ለክርስቶስ ቀይሮ ጸናጽል የማይጸነጽል የድጓ መምህር ሆኖ ያቋቋም መምህር ሆኖ ይሄንን ለድንግል ማርያም ከሚዘምር ለማን ነው የሰጠነው? እኛ ጸዎ ስምከ ያነስ ዘወድቀ። ስምህን በመጥራት ስምህ የወደቀው ምን ያደርጋል? ያነሳል። እንደገናም ደግሞ በፊት መቆምን ምን አንልም፣ አናፍርም። ኢየሱስ ሆይ በአንተ ፊት መቆምን መናገርን ጸሎት ማድረስን ምስጋና ማድረስን አምልኮን ማድረስን በአንተ ፊት ምን አንልም፣ አናፍራም። ለምን ከተባለ ስምህ የወደቀውን ያነሳል። ማን? ኢየሱስ። አሁን እኛ በታድሶ እንተናን አወጣናት፣ እዚህ ስዕሏን አወጣናት። ስለዚህ ምን አደረገው? ለክርስቶስ ኢየሱስ ምን አደረግነው? ቀየርነው፣ ዋጀነው። ከዚያ ምን ብሎ ይናገራል? ኃጥአኒ ሬሲ ጻድቅ አይደል የሚለው? የኢየሱስም ኃጢአተኛውን ጻድቅ ያደርጋል አይደል? ኃጢአተኛውን ጻድቅ የሚያደርገው የኢየሱስ ስም እንጂ የማርያም ስም አይደለም። ስለዚህ እንደ ተሐድሶ ኃጥኡን ጻድቅ የሚያደርግ ክርስቶስ ኢየሱስ ነው፣ የማርያም ስም አይደለም። የወደቀውን ማንሳት የሚችል የሱ ነው። እንዘ ዘይሃልክ ስብሐተ እንዘ ሲባህከ ጥቀ የማያልቀውን ክብርህን ሳወራ በመጽሐፍ እንደተነገረ እንደተረዳ ስምህ የወደቀው ምን ያደርጋል? ያነሳል። ስለዚህ ምስጋና ለማን ነው? ለኢየሱስ ነው። ስለዚህ የቤተ ክርስቲያኒቱ ሊቃውንት ይሄንን ማስተካከል አለባቸው። ይኸው መንገድ ምን እያለ ነው? እያሳየናቸው ነው ማለት ነው። ሌላ ልቀጥል። በዚህ ቀይሩት እያለ ነው ማለት ነው። እያለ ቀይሩ ይቀየርልን እያለ ነው። ሌላው ልንምጣ። እንደው አንድ በጌጋ ያዳም ወይዋን ሱራፊ ዛጸዋ እንበለ ጽጌኪ መኑ ለአንቀጸ ገነት ዛረዋ ተፈሲ ድንግል ማያቲት አዳም ምጽዋ በተአምርኪ ውስተ ምድረ ገነት አትዮ ውስተ ምድረ ጽጌ አትዮ ከመጣዋ አንፈራጽት ሄዋ ይላል። ይሄ ቀጥታ ለማርነት በአዳምና በሔዋን በደል ምክንያት ነው። በጌጋ ያዳም ወይዋን ሱራፊ ዛጸዋ ሱራፊ መልአክ የዘጋት ያቺ የኤደን ገነት በር ያለ አበባሽ ያለ ወልድ ጽጌኪ ማን ነው? ክርስቶስ ነው አይደለ? ያለሱ ያችን የከፈታት ማን ነው ይልና ታፈሲ ድንግል ሆይ ደስ ይበልሽ ማያጢት አዳም እምጽዋ ከምርኮ አዳምን የመለሽ ድንግል ሆይ ደስ ይበልሽ ይላል። በተአምርኪ ውስተ ምድረ ጽጌ አትዋ በተአምርሽ ወደ አበባው ምድር ወደ አበባ ምድር ወደ ኤደን ገነት ሊሆን ይችላል ገብታ ከመጣው አንፈራጸት ሔዋን እንደ ጥጃ እንደዘለለች ይላል። ስለማን ነው የተነገረው? ስለ ማርያም ነው የተነገረው። ያችን የኤደን ገነትን ያችን የተዘጋቸዋን በሱራፊ መልአክ የተዘጋቸዋን በር የዘጋም የከፈተ ማን ነው? ማን ነው? ያንን እዚያ ጋር አዳም ውጣ ብሎ በምትገለባበት በኪሩብ ሰይፍ አስጠበቃት አይደል የሚል መጽሐፍ ቅዱስ። ዝግ ነች። ከዚያ በኋላ ደግሞ የተከፈተች ውስጥ በማን ነው? ራሱ እግዚአብሔር ባለቤቱ ዘጋት። ራሱ እግዚአብሔር በልጁ በክርስቶስ ምን አላት? ከፈታት። በቃ በእግዚአብሔር በራሱ ፈቃድ ተዘጋች። በራሱ በእግዚአብሔር ፈቃድ በክርስቶስ ኢየሱስ ተመልሳ ምን ሆነች? ተከፈተች። እዚህ ጋር ያለውን ድርሰት ደግሞ እንደኛ ደግሞ እንዲህ ብለን እንደርሰዋለን ማለት ነው። ቀይረን ማለት ነው። ማይሌተ ጽጌው መቀየር አለበት። የኢትዮጵያ ቤተክርስቲያን ማይሌተ ጽጌ ሲያዜሙ ይሄንን እየቀየሩ እያስተካከሉ ማዜም አለባቸው። እኛ ምን ብለናል? እንበለ ጽጌኪ መኑ እንበለ ጽጌኪ መኑ ለአንቀጸ ገነት ዛረዋ ስብሐት ለከ ክርስቶስ መያጢ አዳም እምጽዋ ብለናል ማለት ነው። ስብሐት ለከ ክርስቶስ
መያጤ አዳም እምጽዋ አዳምን ከምርኮ የመለስ ክርስቶስ ሆይ ላንተ ክብር ምስጋና ይገባሃል ማርያም አይገባትም ነው ትግሉ ውይይቱ ማርያም አይገባሽም ክብር ምስጋና ይገባሽም ሲጀመር ከኤደን ገነት የወጣው አዳም በእግዚአብሔር ፈቃድ ነው ትእዛዝ ነው በመተላለፉ ነው ሲመለስም ደግሞ በእግዚአብሔር ፈቃድ በክርስቶስ የተመለሰው ስለዚህ ስብሐት ለከ ክርስቶስ መያጤ አዳም እምጽዋ በሞትከ ወልድ ውስተ ምድረ ጽጌ አቲዋ ከመጣው አንፈራጸት ይዋ ብለናል በሞትከ ወልድ ነው ወልድ ሆይ በሞትህ ሔዋን ተመልሳ ወደ ገነት ምን አለች ነው የሚለው ገባች እኛ ምንለው ወልድ ሆይ ባንተ ሞት ሔዋን ተመልሳ ወደ ቀደመ ክብሯ ተመለሰች ወልድ ሆይ ምስጋና ክብር የሚገባ አንተ ነህ ማርያም አይደለችም ስለዚህ በእግዚአብሔር ፈቃድ የተዘጋው ነው የኤደን ገነት ራሱ እግዚአብሔር ዘጋው በራሱ ፈቃድ በክርስቶስ ከፈተ ስለዚህ የምስጋናው ባለቤት ማን ነው የሚሆነው ምስጋና የሚገባው ራሱ እግዚአብሔር እንጂ ማርያም አይደለችም ነው ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት በድርሰታቸው ተሳስተዋል ነው በጣም ብዙ በድጓ ውስጥ ብንገባ በዚቁ ውስጥ ብንገባ በመልካ መልኩ ውስጥ ብንገባ በማህሌተ ጽጌ ውስጥ ብንገባ በስብሐተ ፍቅር ውስጥ ብንገባ የካህናቱን አገልግሎት የዲያቆናቱን አገልግሎት መነኮሳት የሚያዜሙት የሚያጮሁት እንደገና ደግሞ የደረሱት ድርሰት እያንዳንዱ መጽሐፍ ውስጥ ብንገባ ማርያም ባለቤት ሆና የምስጋና ባለቤት የክብር ባለቤት የውዳሴ ባለቤት የአምልኮ ማዕከል ሆና ማርያም ልትቀርብ አትችልም ይሄንን እግዚአብሔር አምላክ አይወድም እኛ እንደታደሰ እየተናገርን ያለ የኢትዮጵያ ምድር ሆይ ስሚ የኢትዮጵያ ቤተክርስቲያን ሆይ ስሚ ያዳነሽ ወልድ ነው የሞተልሽ ወልድ ነው ራሱን ያዋረደ እስከ መስቀል ሞት ድረስ በመስቀል ላይ መከራን የተቀበለ ወልድ ነው በክርስቶስ መከራ ዓለም ዳነ እንጂ በማርያም የዳነ አንድም ፍጥረት የለም ስለዚህ የውሸት ትርክት ነው ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት ጆሮአቸውን ከፍተው ሊሰሙ ይገባል እኔ በጣም ነው የምናዝነው አንድ መርጌታ አንድ ያቋቋም መምህር አንድ የድጓ መምህር አንድ የቅዳሴ መምህር አንድ የዝማሬ መዋሥዕት መምህር ከላይ ከጳጳሳት አንስቶ እስከ አናጉንስጢስ ድረስ ብንመጣ ኢየሱስን በመድረክ ሰብኮ ያሳይ አንድ አገልጋይ የለም በአንድ ስብከት ከመጀመሪያ እስከ መጨረሻ ኢየሱስን ሰብኮ በአንድ መድረክ ርሱ ኢየሱስ ሆኖ ስብከቱ ኢየሱስ ሆኖ የስብከቱ ማዕከል ርሱ ኢየሱስ ሆኖ ማዕከል ሆኖ መቋጫ መደምደሚያ ሆኖ ኢየሱስን የሰማንበት ስብከት የለም ሰብከው ያሳዩን እስኪ ወንድ ከሆኑ ኢየሱስን ሰብከው ኢየሱስ ጌታ ነው ብለው ማህሌተ ጽጌ ከበሮ ይዘው ሲደልቁ እንደሚያድሩት ሲያሸበሽቡ እንደሚያድሩት ያን ያህል ዋጋ ሲከፍሉ እንደሚያድሩ እስኪ ኢየሱስን ሰብከው እናያቸው እስኪ አንድ የድጓ መምህር ወጥቶ ኢየሱስ ጌታ ነው ብሎ ይስበክና እንስማው እስኪና እኛ እንስማው እስኪ ከዚያ በኋላ ምንድነው የሚሆነውን እናያለን ምንድነው ኢየሱስን የሚፈሩት ሄሮድስ የሚገርማችሁ ነገር ሄሮድስ ኢየሱስ ተወለደ ሲባል ሄሮድስ ምንድነው ያደረገው ተንገጫገጨ ተቆጣ ተበሳጨ አየ ኢየሱስን የማይወድ የሄሮድስ መንፈስ ነው ኢየሱስ ሲሰበክ አልሰማም አላይም የሚል ማን ነው ሄሮድስ ነው ኢየሱስ ተወለደ ሲባል ሄሮድስ ምንድነው ያደረገው ሐሰሳ ነው የገባው አይደለ ፈልጉልኝ ሄዳችሁ ያለበትን ቦታ ሄዳችሁ ሰግዳችሁ ስትመለሱ በእኔ በኩል ኑና እኔም እንደናንተ እንሰግድለት በእኔ በኩል ነው አላችሁ አይደለ እግዚአብሔር መልካም ነው ሌላ መንገድ ያሳያቸው ሄዱ እነዚያ ከዚያ በኋላ በቃ ሄሮድስ እንዳላገኘው ሲናደድ እንዳለ ባውራጃው ያለው ህፃናትን ማደረገ ነው የሚለው አሰበሰበና ምን አሳረዳቸው እነዚህ ህፃናት የታደረሩበት ምክንያት ምንድነው ከተባለ አንድ ኢየሱስ የሚባል ንጉስ የአይሁድ ንጉስ ተወልዷል አየ ኢየሱስ ከተነሳ ዙፋን ሁሉ ይገለባበታል እንደዚህ ሸክ ነው የሚያደርገው ኢየሱስ ከተነሳ ነገስታት ሁሉ ይንቀጠቀጣሉ ይረዳሉ ክብራቸው ስለሚመጣባቸው ስለሚዋረዱ ይሄ ስም ከስም ሁሉ በላይ ስለሆነ የኢትዮጵያ ቤተክርስቲያን ኢየሱስ ሲነሳ ዙፋኗ ነው የሚንቀጠቀጥ እንደዚህ አይወዱም ሊቃውንቱ አይወዱም ካህናቱ አይወዱም ጳጳሳቱ ቁጭ ብለው ታራሲ ተርቱት ሲዶሉት ይውላል አንድ ጳጳስ ኢየሱስ ጌታ ነው ሲባል ያብዳል የሚያቃጀው ሁሉ ነው ያለ ስለዚህ ለምን ኢየሱስ በኢትዮጵያ ቤተክርስቲያን ተገፋ ለምን በማህሌቱ ኢየሱስ ተገፋ ለምን ኢየሱስ አይወደስም ለምን አይዘመርለትም ያንተ ስም የወደቀውን ያነሳል ሙታንን ህያዋን ያደርጋል ለምን አይባልም ኢየሱስ ለምን ውሸት ይዋሻል ስለዚህ አባጽጌ ድንግል አይደለም ውሸታም እሱ ብቻ ሳይሆን የኢትዮጵያ ቤተክርስቲያን ሊቃውንት ውሸታሞች ናቸው ድብን ያሉ ውሸታሞች ራሳቸውን በውሸት ካባ አልቀው አግዝፈው በዙፋን ተቀምጠው አይታችኋል ማህሌቱ ላይ የዚህ ያለቀው ዙራሱን ይቻለው ዙፋን አለ አይደል ያለቀው ቁጭ ብሎ ዙፋን ማንን እያስመለከ ነው መታየት እኮ መቻል አለበት የኛ ትግላችን የኢትዮጵያ ቤተክርስቲያን ወደ ክርስቶስ ዘወር ትበል ወንጌል ይላትም በቃ ስለዚህ ያለው ሐሳብ እንመጣበታለን እና የማህሌተ ጽጌ ጉዳይ መታረም አለበት
ይሄው እንደዚህ ፍንጭ እየሰጠናቸው ነው ጆሮ ያለው ምን ይበል ይስማ እንደው አንድ ነገር ይቅርታ አድርጉልኝና ከዚያ በኋላ ለእናንተ ሰጣለሁ መልሱን አንድ ሐሳብ ተናግሬ መልሷለሁ ወደ እናንተ ሐሳቡን ማለት ነው እና ይሄንን ነገር በደንብ መታየት ስላለበት እሱን እናየዋለን እና ቤተክርስቲያኒቱ ምን ላይ እንዳለች በደንብ ማስተዋልና መረዳት መቻል አለብን ለማለት ነው እና ሊቃውንቱ በጆሮ ያላቸው ይስሙ በከመይቤ ሚላል በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለእረፍት ዘኮንከ ትምህርተ ድሂን ኢየሱስ ሰንበታት ክርስቶስ ዕለተ ብርሃን ብከ ይትፌሱ ዘገነተ ጽጌ ጻድቃን ብለናል እዚህ ጋር መልሰን ማለት ነው አሁን እዚህ ጋር እኛ በጸናጽል ይሄው እኮ በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ይስሙት ለእረፍት ዘኮንከ ትምህርተ ድሂን ሰንበታት ክርስቶስ ዕለተ ብርሃን ብከ ይትፌሱ ዘገነተ ጽጌ ጻድቃን አሁን እዚህ ጋር ማርያም እናስወጣና ክርስቶስን ተከተል ያቋቋም መምር ይሄን እንዲጮህ ይለማመዱ ስለዚህ ማን ነው በከመይቤ ትምህርት ለእረፍት የሆነው ማን ነው ክርስቶስ ነው አይደለ ክርስቶስ ነው ከዚያ ሰዎች ቢደሱት በማን ነው በክርስቶስ ነው የብርሃን ቀን የተባለው ማን ነው ክርስቶስ ነው ሌላ የለም ስለዚህ እዚህ ጋር ማርያምን አስገብተን የኢትዮጵያ ቤተክርስቲያን ሊቃውንት እንደሚያዘሙት እንደሚያጮት ጊዜ አንፈጅምኛ እየቀየርን እየቀረን እንቀድማለን ወደፊት ነው ምን ሄደው ስለዚህ ይከተላሉ እነሱ ይከተላሉ እኛ ግን እናሳያቸዋለን እንደዚህ እያንዳንዱን እንገባበታል እንዳለ ቀያይረን ማለት ነው በቃ በዚያ መንገድ ካገለገሉ እስኪ እናያቸዋለን አይ በዚህ ነው ምን ቀጥል ካሉ እስኪ ይቀጥሏት ይሄ እየተቀየረ ሲመጣ የት እንደሚገቡ እናያቸዋለን እና የኢትዮጵያ ቤተክርስቲያን ሊቃውንት ወደ ወንጌል እኔ በጣም ነው የሚያሳዝኑ ህዝቡ እንዴት አይነት ምስኪን ህዝብ እንደሆነ እንደው እዚህ ታምረ ማርያም ላይ ድንግል ማርያም አማራ ክልል መታ ራሱ አማራን ብቻ ባርካ ቀድሳ ሄደ ይችላል እንደው በጣም ነው ያዘንኩት እና ይሄ ሁሉ ተረት ምን ይሰራል እንደውም ዘር ቆጥራ ራሷ ማርያም መተመጣች አማራ ክልል መታ አማራን ለብቻው ምን አድርገው ባርካው ከዚያ የአማራ ጿቶች በሙሉ መራራ የሆነው ይሄ ኮምጣጣ ፍሬ የሚያፈራው ዛፍ በሙሉ ጣፋጭ ፍሬ እያፈራ እንዲህ አይነት ተረት እርጎ እንደውም የኢትዮጵያ የሚገርም ነገር ኢትዮጵያ መጣ የበላችው እርጎ የትም ዓለም የለም ከናን ሆና ቁጫለች እና እርጎና ማር እንዴት እንደበላች እንዴት እንደጣፈጣች ይሄ መራራው ዛፍ በሙሉ እየተቀየረ እየጣፈጠ ብኝ ይሄው እያለ እያጨበጨበ አይባ ድንጋዮቹ እያሸበሸቡ ይላል አንዴ እንቅፋት መታ ተብሎ መከራዋን አየች እየተባለ ሰቆቃዋ ድንግል ተብሎ ተደርሶላት በአንድ በኩል ደግሞ ድንጋው በሙሉ እያሸበሸበ ይሄ ውሸት ምን ይሰራል እና የኢትዮጵያ ቤተክርስቲያን ልብ ግዙ ሊቃውንቱ ተመለሱ አይምሮ ይስጣችሁ ልብ ይስጣችሁ አይምሮ ለቦን ይሳልባችሁ እንላለን እግዚአብሔር ይባረክ እንግዲህ ያው ማህሌተ ጽጌን በሙሉ ብናየው ምስጋናው ለማን ነው ለማርያም በሙሉ ለምሳሌ ቀደም የተነሳው ያፍርቀው ይመቅድመ ስልክ ነው ወርሃ ጽጌረዳ ማህልቅ እስኪያልቅ ድረስ እንዘ ያህልቅ ስብሐተኪ እንዘ ሲባህኪ ጥቅ ታምረኪ ማርያም ከማጠየቅ ጸወስ ምኪያን ዘወድቅ አጣን ይርሰልክ በጣም ይሄ ከባድ እኮ ነው ወገኖች የጌታችን የኢየሱስ ክርስቶስን ሞት እኮ ከንቱ የሚያደርግ ትምህርት ይሄ እኮ በእውነተኛ ዝም ብለን ንባቡን ስላየነው ነው እንጂ ትልቅ ክህደት እኮ ትልቅ ክህደት ነው ኃጥአንን ጻድቃን የሚያደርግ እርሱ ስለኛ ኃጢአት ሆናልን እኛ በርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱ ስለኛ ኃጢአት ሆነ ነው ስለዚህ እኛን ያጸድቅ ዘንድ የመጣ ልጇ ነው ኢየሱስ ክርስቶስ ነው ድንግል ማርያም ከሆነች እቺ ሴትዮ አይደለችም እንጂ እሷ ብትኖር በሕግ አምላክ ነው እኔ እንደውም በእውነት ድንግል ማርያም በዚህ ዘመን ይሄ ድርሰት ሲደረስ ብትኖር ገመድ ካንገቷ ግብታ አስገብታ ታንቃት ሞታታለች እንጂ ይሄን ድርሰት አትቀበል ስለሌለችበት ምክንያቱም አንደኛ በጣም የከበረች እግዚአብሔር የወደዳት የመረጣት ሴት መልአክ እንኳን መጥቶ ሲያበስራት ወንድ ሰላውቅ ብላ የተከራከረችን ሴት ማንንም ተነስቶ በፍቅርሽ ተነደፍ ዛሬ ምድረ ማህሌታይ ቆሞ በፍቅርሽ ተነደፍኩ ነው የሚለው አይደለም እንዴ በፍቅርሽ
ተነደፍ ተቃጠልኩ ነው የሚለው። ስለዚህ ይሄ ዝም ብሎ ቀላል ትምህርት አይደለም። ሲነደፍ ነው የሚያድረው። እውነቱን ግን የለችም እና አንዱ ይሄ ነው። ሌላው ማዕከላዊት ናት ማርያም። ማዕከላዊት ናት በሰውና በእግዚአብሔር መካከል፣ በፈጣሪና በፍጡራን መካከል ማዕከላዊት ናት። መጽሐፍ እንዳለ በከመይቤ መጽሐፍ ማዕከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ ትእምርተ ኪዳን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ወብኪ ይወጽኡ ኃጥአን እምደይን። ከዛም ኃጥአንን ጻድቃን የምታደርግ እሷ ናት። ከዚህም ደግሞ ባንቺ ኃጢአተኞች ከሞት ወደ ሕይወት ወይም ደግሞ ከጨለማ ወደ ብርሃን የሚወጡ ባንቺ ነው። ብኪ ይትፌስሑ ዘገነተ ጽጌ ጻድቃን በገነት ያሉ ጻድቃንም ባንቺ ይደሰታል። ወብኪ ይወጽኡ ኃጥአን እምደይን ኃጥአንም ደግሞ ባንቺ ከዛ ከሞት ከኩነኔ ከገሃነም ይወጣሉ። ስለዚህ አንቺ ነሽ መካከለኛ በከመይቤ መጽሐፍ ማዕከለ ፈጣሪ ወፍጡራን ለዕረፍት ዘኮንኪ። ቅድም እንደተባለው ይሄን ቀይሮ እንደተባለው ማህሌቱ እኮ ችግር የለብንም። ቀይሮ ይህንን ቢዘምር በዚህ እኔ ቢዘል እውነቴን ነው። ቄስ ከበሮ ይዞ እስክስታ ቢመታ ቀይሮ ለጌታ ጌታ ደስ ይለዋል ነው። ግን አያዘልለውም። ምን አይቶ ይዘላል? ለጌታ ስትዘምር እኮ አትዘልም። ምክንያቱም ስጋ ደስ የሚያሰኝ ነገር የለም። እግዚአብሔር የምታመልከው በእውነትና በመንፈስ ስለሆነ ብዙ እንትን አትልም። በማስተዋል ነው ውስጥ ላይ በሚፈሰው መንፈሳዊ ስሜት እንጂ በስጋ ስሜት አይደለም። ስለዚህ እነዚህ ደግሞ በስጋ ስሜታቸው ነው እንትኑ የሚገልጡትና ይቀጥሉ ከቆሙበት መርጌታ አይደለም። አመሰግናለሁ መርጌታ መላክ በጣም በሚገርም ሁኔታ በተለይ ደግሞ ለውጦም ማለት ለውጦ ምን መሆን እንዳለበት ምሳሌም ሰርቶ ነው ያሳየንና በጣም ደስ የሚል ነገር ነው። እንግዲህ እኔ ምንድነው ቅድም ባነሳዋቸው ሐሳቦች ላይ ተጨማሪ ሐሳቦችን አሳያለሁ። አንደኛው ያው ቅድም እንዳሳየዋችሁ የማርያም አምልኮ የሚያለማምር ነው። ይሄ የማርያምን አምልኮ የሚያለማምር ነውና ቅድም ባነሳሁት ሐሳብ እንዴት ሰውየው ማርያምን እንደሚያመሰግን ለማርያም እንደሚዘምር ለማርያም እንደሚቀኛ አይተናል። ሌላ ሁለተኛ እንድናየው የፈለኩት ነገር የስዕልም አምልኮ የሚያለማምር ነው። ማርያምን ብቻ አይደለም ማርያም ብቻ ሳይሆን ስዕሉ እንዲመለክ በነገራችን ላይ ይውላችሁ ሰውየው የተጠራው በስዕል ነው። በስዕል እንደተጠራ ነው የሚነግረን። ቅድም አንስቻለሁኝና ወንጌል ተሰብኮለት ስለ እግዚአብሔር ሰምቶ ሳይሆን ስዕሉን አይቶ ነው የመጣው እና እዚህም መጥቶ የዘመረው ስለ ስዕል ነውና የስዕል አምልኮ የሚያለማምር ነው። ቅድም መርጌታ መላክ ጠቅሶታል። ይሄ የአፍሪካዊ መቅድመ ስዕልኪ የሚለው እንግዲህ የጽጌ ወር እስከሚያልቅ ድረስ በስዕል ፊት መቆም አላፍርም ነው የሚል እያመለከ እኮ ነው። ወርሺፕ እያደረገ ነው። በነገራችን ላይ አሁን ያለው ትውልዱ ራሱ የሚያደርገው ይሄንን ለስዕል ነው የሚሰግደው፣ ስዕል ነው የሚያመልከው፣ በስዕል ፊት ነው የሚደፋውና ይሄ አንዱ ነገር ነው። በተለይ የስዕል አምልኮን በደንብ ያለማምዳል። ግን ይሄንን ልትወውና ምናልባት እናንተ ትናገራላችሁ፣ ግን እኔ አንድ በጣም ዋና ነገር መናገር የምፈልገው ነገር አለ። ማርያምን በድነት የተካን መዳን በማርያም ነው። መዳን በማርያም ነው። በዚህ አስተምሮ መሰረት፣ በዚህ ትምህርት መሰረት፣ በዚህ አገልግሎት መሰረት ምን እየሆነ ነው ከተባለ መዳን በማርያም ነው። ኢየሱስ አይደለም ያዳን። ለዚህ እኮ ነው ጸዎ ስብኪ ያነስ ዘወድቀ ወኃጥአን ይረስ ጻድቀ። ያንቺን ስም መጥራት የወደቀውን ያነሳል፣ ኃጢአተኛውን ደግሞ ምን ያደርጋል? ጻድቅ ያደርጋል። አያችሁ እኛ ምናምነው ሰው ይድናል ብለን ምናምነው የጌታን ስም የሚጠራ ይድናል ነው አይደል? ምንድነው የጌታን ስም የሚጠራ ይድናል። የጌታን ስም የሚጠራ ነው ይድናል ብለን ምናምነው። በዚህ ትምህርት መሰረት ግን ካየነው የማንን ስም የሚጠራ ነው የሚድነው? የማርያምን ስም የሚጠራ ነው የሚድነው። በጣም ያሳዝናል። እውነቴን ነው። አሁን ይሄ ትልቅ ክህደት ነው። ትልቅ ክህደት የክርስቶስን የመስቀል ሥራ ከንቱ የሚያደርግ የክርስቶስን የመስቀል ሥራ ከንቱ የሚያደርግ በክርስቶስ የመስቀል ሥራ ላይ የተዋሸ ብዙዎቹን መርጌታ መላክ አንስቷቸዋል። አሁን አዳምን ወይም ሔዋንን ከሲኦል ወደ ገነት የመለሰችው ማን ነች? ማርያም ነች። አያችሁ እኮ በቃ ተቀየረ ማለት ነው ወንጌሉ። ወንጌል ኢቭን እንኳን የቤተ ክርስቲያንን ትምህርት እንኳን ያገናዘብ አይደለም።
ሔዋንን ሰረቀው ስጋም ድንግል የሚለው ማለት ነው። ሰረቀው ስጋም ድንግል ዘንበላ ዘራቢሲ ዋዳና ለሔዋን ተሳታከይሲ ወረሰካ አጋዝ ተምጻይ ደሙት ነው አይደል የሚለው ዋው ከነ አይ ወረሰካ አጋዝ ተምጻይ ደሙት ዋው ከነ ይላል። ምን ማለት ነው? እኔ ሐሳቡን ልናገር ምን እያለ ነው? ሔዋንን ከሞት ጣይር ያወጣት ነፃ ያደረጋት ማን ነው ብላ ነው ቤተክርስቲያን የምታስተምረው? እንትን ባንቀበልም እንኳን ማን ነው ብላ ነው የምታስተምረው? ክርስቶስ ነው አይደል? ሰረቀው ስጋ ድንግል ዘንበላሲ ዋዳና ለሔዋን ተሳታከይሲ ፈታ ላይ እግዚአብሔር ዘይ ብዙ ሀዘው ለማሚከለ ጻድቂ ሰምረ ልቦ በቃ ምንድነው አሁን ይሄንን ስናስብ ዋጋዛ የሚለው ነፃ ወጣት ከሞት ጣይር ነፃ ወጣት የሚለውን ማን አወጣቻት እየተባለ ነው ያለው? ማርያም። ይሄ በጣም ከባድ ትምህርት ነው። የቤተክርስቲያንን ትምህርት እንኳን ራሱ ምን የሚል የሚቃረን የቤተክርስቲያን ትምህርት የሚቃረን የቤተክርስቲያን ትምህርት የተቃረነ ማለት ነው። እና እነዚህ ሁሉ የወንጌሉን ትምህርት በምን እየተኩት ነው ከተባለ በሐሰት ትምህርት ወይም ወደ ተሳተ ትምህርት እየተኩት ነው ማለት ነው። እና እነዚህ በጣም መታየት ያለባቸው ነገሮች ናቸው። መታየት ያለባቸው ነገሮች ናቸው። እዚሁ ማኅሌተ ጽጌ ላይ ምን የሚል ሐሳብ አለ መሰላችሁ? አሐዱ ቢሲ የሚለው ማለት ነው። እነዚህን ሐሳቦች በደንብ እናያለን። ቆይ ይቅርታ ገጽ በዚህ በሰዓታት መጽሐፍ ማለት ነው ገጽ 658 ቡርክት ወቅድስት ይእቲ ሰዓተ ትፍሥሕት ሐና ዘጸገየኪ ባቲ ወፈረኪ ለሕይወት ኢያቄም ሞአቲ እሴብ ተአምረኪ ርግቤ አንቲ መድኃኒተ ኩሉ እስመ ኮንኪ አንቲ ይላል። መድኃኒተ ኩሉ ዓለም እስመ ኮንኪ አንቲ መድኃኒተ ኩሉ ዓለም እስመ ኮንኪ አንቲ ይላል። አያችሁ ቡርክት ወቅድስት ይእቲ ምንኛ የተባረከች ነች፣ ምንኛ ቅድስት ነች። ሰዓተ ትፍሥሕት ሐና ዘጸገየኪ ባቲ ዘጸገየተኪ ባቲ የትፍሥሕት ሐና ሰዓት ምን ያለችሽ ያበበችብሽ ነው የሚለው። ወፈራይኪ ለሕይወት ኢያቄም ሞአቲ ሟች የሆነው ኢያቄም ለሕይወት ምን ያለሽ ያፈራሽ። እሴብ ተአምረኪ ርግቤ አሐቲ ታምርሽን ምን ላለው አመሰግናለሁ። አንዲት ይሆንሽ ርግቤ ታምርሽን አመሰግናለሁ። መድኃኒተ ኩሉ ዓለም እስመ ኮንኪ አንቲ የዓለም ሁሉ መድኃኒት ማን ሆነሻል? አንቺ ሆነሻል። ተመልከቱት። የዓለም ሁሉ መድኃኒት አንቺ ሆነሻል። የዓለም ሁሉ መድኃኒት ማለት የዓለም ሁሉ መድኃኒት የሆነውን ክርስቶስን የሚያስክር ትምህርት ነው። ይህንን በውሸት የለወጠ ትምህርት ነው። ስለዚህ እኔ አሁን የመዳን ትምህርት በኦርቶዶክስ ተለውጧል። አዳይ ክርስቶስ ሳይሆን አዳይ ማን ነች? ማርያም ነች። እየተሰበከ ያለው እየተዘመረ ያለው ለማን ነው ከተባለ ለማርያም ነች። እሷ ነች የዓለም ሁሉ አዳኝ። ለዚህ እኮ ነው ቤዛ ኢየሱስ ነው ሲባል ሰዎች ተቆጡ አይደለ? ቤዛ ኢየሱስ ነው ሌላ ቤዛ የለም ብለው ሰውየው ሲናገሩ ሰው ሁሉ ተቆጣ። ለምንድን ነው የተቆጣው? ቤዛ አላቸው፣ የዓለም ሁሉ አዳኝ አላቸው። ማን የምትባል? ማርያም የምትባል። ማኅሌተ ጽጌው ታምረ ማርያሙ ይህንን ነው የሚሰብከው። በነገራችን ላይ ታምረ ማርያሙ ይህንን ነው የሚሰብከው። ምን ይላል ታምሩ? የቤተክርስቲያን ልጆች ወይ በፍጹም ልባችሁ መኑባት፣ እሷ ምናችሁ ነች ይላል። መድኃኒታችሁ ነችና ነው የሚለው። መድኃኒታችሁ ነችና። ስለዚህ ልዩ ወንጌል አለ በቤተክርስቲያን ልዩ ወንጌል የምትሰበክ ማርያም የምትባል ልዩ ወንጌል አለ እና ይሄንን በደንብ ማየት ያስፈልጋል ማለት ነው። በደንብ ማየት ያስፈልጋል። ሌላው እዚህ ጋር አራተኛው ሐሳብ ላነሳው የምፈልገው ሐሳብ ምንድነው ከተባላችሁ በማርያም ስም ብዙ ውሸት ተዋሽቷል። በማርያም ስም ብዙ ውሸት ተዋሽቷል። በተለይ የጌታችን የኢየሱስ ክርስቶስና ድንግል ማርያም ምንድነች ከተባለ ጌታን በእምነት ተቀብላ የጸነሰች ጌታን ወልዳ ያሳደገች ስለ ጌታ ብዙ ዋጋ የከፈለች ነች አይደል? ግን ይሄ ነገር ምን ተባለ? ይሄ ነገር ተለውጦ በማርያም ስም ውሸት ተዋሽቷል። አንዱ ውሸት ይሄ ነው። በቃ አንዱ ውሸት ይሄ ነው ማለት ማርያም ያላደረገችውን አድርጋለች። ለምሳሌ ቅድም ያነሳ ነው ሔዋንን ከሲኦል ወደ ገነት ብላለች መልሳለች። ሔዋን ወደ ገነት የገባችው በሷ ነው ተብሎ ነው የተዋሸው። ይሄ ውሸት ነው። ይሄ ውሸት ነው። ይሄም ብቻ አይደለም። አንድ ነገር ልንገራችሁ። በጣም የሚገርም አንድ ሐሳብ አለ። ገጽ 654 ላይ ተፈሥሒ ድንግል እንተ ተአምሪ ቢሴ
ዘጸገይኪ ለነ ሀደ እምነ ሥላሴ እንዘ ትዘብጥ ከበሮ ቅድመ አእላፈ ኤፍሬም ወምናሴ ለታምርኪ ትነግር ውዳሴ ማርያም እህቱ ለሙሴ ተብሏል። ምን ማለት ነው? ይኸውላችሁ ተፈሲ ድንግል እንተ ታምሪ ብሴ ወንድ የማታውቅ ድንግል ማርያም ወይ ተደሰች ደስ ይበልሽ ነው የሚለው። ዘጸገይኪ ለነ ሀደ እምነ ሥላሴ ከሥላሴ አንዱም ነው ያደረግሽልን ያፈራሽልን። እንዘ ትዘብጥ ከበሮ ቅድመ አእላፈ ኤፍሬም ወምናሴ በምናሴና በኤፍሬም ወገኖች መካከል ከበሮ እየመታች ለታምርኪ ትነግር ውዳሴ ለታምርሽ ምስጋና ትናገራለች። ማን? የሙሴት ማርያም። የሙሴት ማርያም እንግዲህ የሙሴት ማርያም የምናውቃት ሴት ነች አይደለ? የምናውቃት ሴት ነች። እስራኤላውያን የግብፅን ባህር ከተሻገሩ በኋላ በእስራኤል ሕዝብ ፊት ከበሮ ይዛ ፈረሱና ፈረሰኛውን በባህር ውስጥ የሳለ እግዚአብሔር ይመስገን ብላ የዘመረች ነች። በጣም የሚገርም ነው። ይህንን ወስደው ማርያም ለአንቺ ትዘምራለች ይሏል። ከዚህ የበለጠ ውሸት የለም አለ ወገኖች። ምክንያቱም የማታውቃት ሴት የት ታውቃታለች ማለት አድርገዋለች አላደረገችው። ስለዚህ የሌለ ነገር የፈጠራ ታሪክ እየተተረከ የእግዚአብሔር ቃል እውነት የእግዚአብሔር ቃል በውሸት እየተለወጠ ነው ያለው። በማርያምና በሙሴት ማርያም መካከል ቢያንስ የሺህ ዘመናት ልዩነት አለ። እንዲያውም ወደ 400 ዓመታት ያህል ነው ልዩነቱ። ማርያም ከግብፅ አብራ የወጣች ከእስራኤል ጋር አብራ የወጣች ነች። ድንግል ማርያም ደግሞ ጌታ ኢየሱስ ክርስቶስ በመጣበት ጊዜ የተወለደች ነች እና ይቺ አመስግናለች እየዘመረች ነው ተብሎ ነው የሚነገረው። እና ምን ያህል ውሸት ራሱ በማርያም ስም እየተዋሸባት እንደሆነ የኢትዮጵያ ቤተክርስቲያን ማርያምንም አላከበረቻትም። አሁን እዚህ ጋር መናገር የምፈልገው ማርያምንም እየዋሸችባት ነው እንጂ እያከበረቻት አይደለም። ያላደረገችውን አድርገሻል፣ ያልሆነችውን ሆነሻል፣ ያልተደረገላትን ተደርጎላታል እያለች ቤተክርስቲያን የማርያምን ስም እያጠፋች ነው ያለችው። ስለዚህ የምትሰሙን ወገኖቻችን ወደ እውነት መመለስ አለባችሁ ነው የምንለው። የውሸት ዝማሬ እየዘመራችሁ የውሸት ትምህርት እያደመጣችሁ የውሸት ንግርት እየሰማችሁ እግዚአብሔርንም ከምታሳዝኑ ማርያምንም ከምታሳዝኑ ማርያም ወደ ወለደችው ጌታዬ ብላ ወደ ጠራችው ወደ ኢየሱስ ክርስቶስ ተመለሱ ለማለት ነው። ሌላ ሐሳብ አለ ይቀጥላል በሚቀጥለው። እሺ እግዚአብሔር የተባረከ ይሁን። አሜን። በጣም የሚገራርም ሐሳብ እየተነሳ ይሄ ሁሉ ሲሆን ግን ለማን ጥቅም ነው ስንል ለዚህ ምንም ባልገባው ግራና ቀኙን በማያውቅ ሕዝብ ላይ የሚደረግ የሐሰት ድርሰቶችን በማጋለጥ ወደ ትክክለኛው ወደ መጽሐፍ ቅዱሳችን ምዕመናን ዘወር ይሉ ዘንድ እንደሆነ ምዕመናን የምትከታተሉን ሰዎች ይሄን ሊገባቸው ያስፈልጋል። ሊቃውንትም ደግሞ ቀደም መርጌታ እንደቀየሩት ቀይረን እግዚአብሔር ብናመልክበት ምን አለ? ማርያምን ከምናመልክበት እግዚአብሔርን ብናመልክበት። ማርያም እኮ ነፍሴ ጌታን ታከብረዋለች ነው ያለች። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ነው ያለች እንጂ እኔን አምልኩኝ የሚል ስርዓት ሰጣ አይደለም ማርያም ያረፈችው። ስለዚህ መቀየር ቢቻል ድርሰቱ ጥሩ ነው፣ ዜማው በተለይ የዜማ ይዘታችን ጥሩ ነው። እኔ አሁን ይሄ ስጸነጽለው ቅድም እየጸነጸልኩት ነበር አንዱንና በጣም ደስ ይላል። በከመይቤ መጽሐፍ ማይከለ ፈጣሪ ወፍጡራን ለእረፍት ዘኮንከ ትምህርተ ምዳን ያልከው ትምህርተ ድኅን ያልከው ትምህርተ ድኅን እኔ ደግሞ ለእረፍት ዘኮንከ ትምህርተ ኪዳን ኪዳኑ እሱ እኮ ነው ኢየሱስ ትምህርተ ኪዳን በከይትፌስ ትምህርተ ነው የሚለው የኪዳን ምልክት ልክ ነው። በከይትፌስሁ ዘገነተ ጽጌ ጻድቃን ወበከይ ወጽኡ ኃጥአን እንጸለጥለዋለን። ጸልጸለን ነው የምንለቀው። እግዚአብሔር የተባረከ። ስለዚህ ምንድነው እንዲህ እየተቀየረ አሁን እኔ ቅድም አንድ ማህሌተ ጽጌ እያነበብኩ ነበር። ሁላችንም እቺ ለዘይሰቲ ወይ ሲራክ ለዘይሰቲ ወይነ ስንል ምንቱቱ ህይወቱ ምንትኑ ህይወቱ ሲራክ ቢስ መትፍስ ተልቦቱ እና ይሄ በጣም ይገርማል። ጠላማይጠጣ ህይወት የለም ሲራክ ተናግሯል ይላል። ከሲራክ አንስቶ ሲራክ ይኸው በዙ ማህሌተ ጽጌ ነው ለመጠጣት ለመጠቀም የግድ ጥቅስ መጠቀም ያስፈልጋልና ብሎኛል። አንድ ጊዜ አንድ ሰው ምን አለ መሰለህ፣ አይ እኔ አልኮል ነገር አልጠጣም አልኩት።
መርጌታ አልኮል ካልጠጣማ ዋጋ የለም ለዘይ ሰቲ ወይ- ወይነ ምንቱቱ ህይወቱ አዎ፣ ስራ ይላል። ከቤት መተስደድ ቡጡ ብሏል። ይልብሃል። እናንተ ትክክል አይደለም ህይወት የለህም ማለት አዎ ጥቅሱ ያ ጥቅስ ነው። ወይኔ ያስተፈስ ወይኔ ያስተፈስህ ማለት ነው። አለ። አዎ እና እንዲህ አይነት እንትኖች አሉ እና እስኪ ቄሴ ደግሞ እንግዲህ ይቀጥሉ እሱ ወደ ይቀጥሉ። አዎ እንግዲህ የዛሬው ቀን ውሸትን በማጋለጥ እውነት ደግሞ ከተደበቀበት እንዲወጣ በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰራው ሴራ ምዕመናንን፣ ህዝቡን ወደ ጨለማ የሚወስደው መንገድ መቆም አለበት። ብርሃን ስለሆነ የዓለም ብርሃን የሆነው ኢየሱስ ክርስቶስ ወደ ዓለም መጥቷልና በዓለምም ነበረ እንዳለ፣ ስለዚህ ብርሃን ይሆን ዘንድ ጨለማው ከምድራችን ከትውልዱ ልብ ይወገድ ዘንድ እና ብርሃን ይሆን ዘንድ ይህንን እውነት ልናስተላልፍ ግድ ነው። እንግዲህ እነዚህ አባ ጽጌ ድንግልና አባ ገብረ ማርያም የደረሱት ድርሰት ባለቂያ የለውም። እንደ አባቷ እንደ ዳዊት 150 ነው የደረሱት ብለው ታሪኩ ይናገራል። እንደ አባቷ እንደ ዳዊት መዝሙር 150 ነው የደረሱት። እንግዲህ ከ150 ውስጥ ጥቂቱን እንደ ዋናውን ነገር ለተመልካቾቻችን እንድናደርስ ግድ ሆኗል። ከዚህ ከቀረበው አንዱን ደግሞ ስንል በላዕሌኪ ወበዮርዳኖስ ወበታቦር 60 ጊዜያተ ዛልቦ ተውሳክ ወአልቦ ህጸተ ለውሉደ ሰብ ያርኢ ዘስላሴሁ ገጻተ ጽጌኪ ድንግል ተአምሪሁ ከሰተ ወበጸዳሉ አብርሃ ጽልመተ። ትርጉም ባንቺ ላይ በዮርዳኖስና በደብረ ታቦር ለሰው የአካሉን ሶስትነት ገለጸ፣ አስረዳ። ድንግል ሆይ ጽጌሽ ተአምራቱን ገለጸ፣ በብርሃኑም ጨለማን አራቀ። እግዚአብሔር አንድነቱንና ሶስትነቱን በግልጽ ያሳየው በእመቤታችን በዮርዳኖስና በደብረ ታቦር ነው ይላል የአባ ጽጌ ድንግል ድርሰት። እንግዲህ ሶስትነቱን እግዚአብሔር አምላክ የገለጠው በዮርዳኖስ በልጁ በኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 3 ላይ ከቁጥር 16 ጀምሮ ስንመለከት ጌታ ኢየሱስ ክርስቶስ በዮርዳኖስ በተጠመቀ ጊዜ ሰማይ ተከፍቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ሲመጣ በዚያ ያሉ ሁሉ ሰምተዋል። እንዲሁም መንፈስ ቅዱስ በርግብ አምሳል በእርሱ ላይ ሲያርፍ አየሁ ብሎ ጽፏል። ይህንን ሶስትነቱን የገለጠው በልጁ በኢየሱስ ክርስቶስ እንጂ በማርያም አይደለም። ይሄ ግን ለማን ተሰጥቷል? ለማርያም ተሰጥቷል። ይህም ምንን ያመለክታል ስንል እንግዲህ ከእግዚአብሔር ጋር በማስተካከል የጌታ የኢየሱስ ክርስቶስን መገለጥ በማርያም የሚተካ በኢትዮጵያዊቱ ማርያም የሚተካ ማርያምስ እሷ ራሷ ጌታ የነፍሴን ታከብሯለች ብላ እሱን የምታከብር ቃሉን የሰማች ያመነች ብፅዕት ናት። ነገር ግን አባ ጽጌ ድንግልና አባ ገብረ ማርያም የደረሱት ድርሰት ይህ ሀገራዊ ከሀገር ያላለፈ የውሸት ትርክት ነው። አንዱ እንግዲህ የውሸት ትርክት ነው። እንግዲህ ወደ ብሉይ ኪዳን ሄደን ነቢያት የተናገሩትን በነቢያት የተሰበከውን ስንመለከት ስለሚመጣው ስለሚወለደው ስለ ኢየሱስ ክርስቶስ በስፋት ተናግረዋል። ስለ ማርያም ግን የተነገረበት ስፍራ የለም። ለምን ስንል ይህን ወስዶ ለምን ለማርያም መስጠት አስፈለገ ስንል የውሸትን ታሪክ እውነት ለማድረግ የሚጠቀሰው ከመጽሐፍ ቅዱስ ደግሞ ይገርመኛል። ከሚደንቀኝ አንዱ ይህ ነው። ምን ለማድረግ ስንል ለማቀራረብ፣ መንፈሳዊ ለማድረግ፣ እውነት ነው ለማስባል የሚደከመው ድካም ደግሞ በረቀቀና በክፉ በታገዘ ጥበብ የሚሰራው ሴራ እግዚአብሔርን አያከብርም። ለሰውም ጥቅም አይደለም፣ ለሀገርም እርግማን ነው። ምክንያቱም ከተነሳው ነገር እንግዲህ ስለ ስዕል አንስተን ተናግረናል። በማርያም ስም የተሳሉ ስዕሎች ሁሉ ምኖች ናቸው ስንል ገዳዮች ናቸው።
ገዳዮች ናቸው። ቅድም እንደሰማችሁት የማያሳፍር ስዕል የሰው እጅ የሰራው ኧረ ነውር ነው። የሰው እጅ የሰራው ግዑዝ ነገር በሰው አእምሮ በሰው ብልሃት የተሰራውን ምስል አቁሞ እርሱ መመለኩ ይሄ አዛዛኝ ድርጊት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚፈጸመው ይህ የጽጌ ማህሌት ከሚባለው አንዱ እንግዲህ ወረብ በሚወረብበት ጊዜ እንዘ ተሐቅፍዮ ለሕፃንኪ የሚለውን ያ ሲወረብ ስዕል ተይዞ ጧፍ ተበርቶ ሁሉም ቤተክርስቲያኑን እየዞረ ስዕል ተይዞ ነውር ነው። ይሄ ነውር ነው። እግዚአብሔርን መካድ ነው። ይህ ከሕይወት መጉደል ነው። ከሕይወት መጉደል ነው። ሕይወት የሆነውን ክርስቶስን መካድ ነው። በየትኛውም ምስል ላንተ አታድርግ አትያዝ ያለውን እርሱን ተሸክሞ መዞር የሚያመጣው ለውጥ የሚያመጣው በረከት የለም። ተመልካቾቻችን ይህ የሚፈጸመው እኔ የሚደንቀኝ ነገር ምእመናኑ ጠዋት ነው የሚመጡት በጽጌ ካህናቱ ሲጮሃድረው ለካህናቱ ብለው ምግብ ተሸክመው ይመጣሉ እንጂ ምእመናኑ ምን እንደተባለ ምን እንደሚደረግ ምን እንደሚፈጸም የሚያውቁት ነገር የለም። የኢትዮጵያ ሕዝብ ሆይ ይህንን እውነት በመስማት ከዚህ ከጨለማ ስርዓት ከጨለማ ትርክት መውጣት አለባችሁ ብለን ይህንን መልእክት እናስተላልፋለን። ለምን ስንል ሊቃውንቱ አላስተዋሉም፣ ይህንን ነገር አልመረመሩም፣ አልተረጎሙም። እንዲያው በደፈናው ዝም ብለው ይጮሃሉ እንጂ ስለሚጮሁት ነገር እንኳን በውል አይረዱት። ለምን እንደሚጮህ ለምን ምስጋናው ለማን እንደሆነ ለማን እንደሚቀርብ ምን እንደሆነ ባለመረዳት ነው የሚጮሁት። ይህ እንግዲህ ምንን ያሳያል ስንል ፈጽሞ የልብ ጨለምተኛነትን ያመለክታል። ከወንጌልም መራቅን ያመለክታል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ካህናት ጳጳሳት ትኩረታቸው ስለ ማርያም ስለ ውዳሴ ማርያም ስለ መልከ ማርያም እንጂ ስለሌላ ትዝ ብሏቸው አያውቅ። ስለ ማርያም እንጂ ሌላው ነገር ተሰበከ አልተሰበከ ተነገረ አልተነገረ ሕዝብ ዳነ አልዳነ ጉዳያቸው አይደለም። ያገሬ ሕዝብ የዋህ ነውና ደግሰ አምጣ ሲባል ብቻ ድግሱን ደግሶ ያመጣል እንጂ እነርሱ ይሄንን ነገር ለርሱ ሕይወት የሚጠቅመውን ነገር ያገለግላሉ ብሎ ያስብም። ብቻ አባቶች ናቸው። እነሱን አትንኩ እግዚአብሔር አይኖቼ ብሏቸዋል በሚል አይንተ እግዚአብሔር ይሄ የውሸት አረ የእግዚአብሔር አይኖች አይደሉ። እንዲያውም የእግዚአብሔርን አይን እያጠፉ ነው። አይጠፋም እንጂ ምክንያቱም ለምን ስንል ብርሃኑን አጠፉት እኮ። አሁን እኮ እነሱ ያለ ብርሃን እንዲሆኑ አይደለ ግን ብርሃኑን አጠፉት። አይንተ እግዚአብሔር ተብለው የራሳቸውን ማይነ የለም የራሳቸው ማያዩ እያዩ የማያዩ እየሰሙ የማይሰሙ እነዚህ ልባቸው የጨለመ ነውራቸው በክብራቸው ሆዳቸው አምላካቸው የሚላቸው ለሆድ ብቻ የሚኖሩ እኔ አንድ ኮሌጅ እየተማርን አንድን አስተማሪ ጠይቄያቸው ነበር። እንጀራ ይልብላበት አሉ። ለእንጀራ የሚኖሩ ተው እንጂ ይሄንን እኮ መድረክ ላይ ብትሰብክ ይህ ሕዝብ ድንጋይ ይዞ ያጠፋናል ይወግረናል እንጀራ ይልብላበት ተወኝ የሚሉ እኮ ናቸው። ለእንጀራ የሚኖሩ ኢየሱስ ተወግሮ እኮ ነው ያዳነ። ታዲያ የግድ እኮ እንዴ የግድ ስለ ስሜ ስንት መከራ እኔ ጳውሎስን ሲጠራ እኮ እግዚአብሔር ጳውሎስን ሲጠራ በደማስቆ ሲገለጥለት ስለ ስሜ መከራን ይቀበል ዘንድ ታይቸዋለሁ ብሎ ለሐናንያ ተናግሯል አይደል? ስለ ስሜ መከራን ይቀበል ዘንድ ታይቸዋለሁ ብሎ ለሐናንያ ሲናገር እንሰማለን። እንግዲህ ስለ ስሙ መከራ መቀበል እኮ አለ የግድ ነው። ስለ ስሙ ነው። ታዲያ ስለ እንጀራ አይደለም። በነገስታት ፊት በገዢዎች ፊት ትጎተታለች። ለቀመዛሙርቱ ያስተማረው ትምህርት ነው የሚገርመው። ይሄንን እውነት በመካድ ለእንጀራ ብቻ ምእመናን እያሉ የእመቤታችንን ተአምር መስማት ቀላል አይምሰለው በሚል ትርክት ህዝቡን ማታለል፣ ህዝቡን መሸወድ፣ ህዝቡን መበዝበዝ እኔ በጣም ከሚያስደንቀኝ ነገር ለልጆቻቸው የማያበሉትን እነርሱ የማይበሉትን በጣም ተጨንቀው ዋጋ ከፍለው አባታችን ብለው ካህናቱን ያበላሉ። እነሱ ይበላሉ አይበሉም? ፍርፋሪ ነው የሚበሉት።
ፍርፋሬ ነው የሚበሉት። ለልጆቻቸው አያቀምሱ። አይ ለአባታችን ለካህናት ነው፣ ይሄ ለአባቶች ነው አይነካም ብለው ልጆቻቸውን በመንፈግ በዚህ ኑሮ ውድነት ህዝቡን መከራ የሚያሳይ ካህን ይሄ ካህናት አይደለም አጋንንት እንጂ። ምክንያቱም በህዝብ ላይ የሚጨክን አጋንንት ብቻ ነው። እግዚአብሔር የራራለትን ህዝብ እግዚአብሔር አንድያ ልጁን የሰዋለትን ህዝብ በውሸት ድርሰት በውሸት ትርክት እመቤታችን በመስከረም አይደለም የተሰደደችው አይደለም። እስቲ ታሪክ አምጡ። ከመስከረም 25 እስከ ህዳር 6 ነው የተሰደደችው የሚል ታሪክ እስቲ አምጡ። የለም። ይህንን ለመብላት ያመቻቿት ጥቅምት ስለሆነች። የሀገሬ ሰው ምን ይላል መሰሎት መርጌታ? በጥቅምት አንድ አጥንት ይላል። እቺ በጥቅም አውቀው ለመብላት የፈለሰፏት ፍልስፍና እንጂ በጭራሽ እመቤታችን ቅድስት ድንግል ማርያም በመስከረም እስከ ጥቅምት አይደለም የተሰደደችው አይደለም። ይሄን ታሪክ እስቲ አምጡ። ነገር ግን ለመብላት ወቅቷን አመቻችተው ለመብላት የተደረገች ድርጊት ናት። ሌላኛው እንግዲህ ይሄ በ14ኛው መቶ ክፍለ ዘመን የነበሩ ሰዎች በቤተ ክርስቲያን ላይ ከባድ ሴራን ያደረጉ የነዘርዓ ያዕቆብ ታሪክ የሚነገርበት ነው። እንግዲህ ይህ አባ ጽጌ ድንግልና አባ ገብረ ማርያም የነ ደቂቀ እስጢፋኖስን ይሄ ለስዕል ስግደት አይገባም፣ ለማርያም ስግደት አይገባም፣ አምልኮ አይገባም የሚለው ሐሳብ በሚያራምዱበት ወቅት ነው እነዚህ ሰዎች የተነሱት። እና ታሪኩ ምን ይላል? እነዚህን ሰዎች አከራክረው እና አባ ጽጌ ድንግል ይሄ ነገር ተገልጦላቸው እመቤታችን ተገልጣላቸው ይሄን ድርሰት እንደደረሱ ይናገራል። ይህ የውሸት ታሪክ የነዘርዓ ያዕቆብ ጠጅ እየጠጡ የፈለሰፏት እንጂ በጭራሽ አንድም ደግሞ እኮ እኔ ስዕል ተገልጦ እንዴት ሰው ያምናል? ግዑዝ ነገር ተገልጦ ኢየሱስ ክርስቶስ ሲገለጥ ወደ ሰው ሕይወት ሲመጣ ቅድም እንዳልኩት ለጳውሎስ ሲገለጥ በድምጽም በአካልም አይቶ ብርሃን አየሁ ላየሁት ብርሃን እምቢ ማለት አልቻልኩም ብሎ ጳውሎስ በቄሳር ፊት ቆሞ እንደመሰከረ ስለ እውነት ስለ ብርሃን ይመሰከራል እንጂ ውሸት የፈጠራ ታሪክ አስቀምጦ ይህ ደግሞ ስብሐተ እግዚአብሔር ነው፣ ይህ ደግሞ ምስጋና ነው ብሎ ማህሌት ይዞ መደብደብ ይሄ ስህተት ነው። እንግዲህ ይሄ ሁሉ ይወረባል። ምን የሚለው ማርያም እግዚአብሔር እኮ በጣም ትግስቱ ይገርመኛል። በማርያም ስም የተሰራው ውሸት በምድራችን በኢትዮጵያ በጣም አሳዛኝ ነው። ስለዚህ መመለስ ያስፈልጋል፣ ወደ እውነት መምጣት ያስፈልጋል። ይህንን የውሸት ትርክት ከቤተ ክርስቲያን ከትውልዱ አይምሮ ምስሉም በምህረቱ ይደመሰስ ዘንድ ምስሉ አሁን ይሄ የማርያም ምስል ልባቸው ላይ አይምሮአቸው ላይ ተስሎ ጣዖት ሆኖ በቃ ይህ በምህረቱ ተደምስሶ መውጣት አለበት። በእግዚአብሔር ምህረት የእግዚአብሔር ብርሃን በልባቸው ይበራ ዘንድ እና ይህንን ተመልካቾቻችን እንድትረዱ እንወዳለን። ተባረኩ።